ነው የምትይው? ሄደሽ አፊ ቡን ነው እንጂ እኮ ሻፈራለሁ እኔ አወራለሁ። የወሬ አባዝ ያለብኝ እንጂ ቁጭ በይ እዛ ጋር። አሁን ምግብ አለ አይደል? አዎ ቤት ያፈራው ቤት ያፈራውን እንበላለን። ችግር የለም። እንጂ ጣፍጥ ቡና እንደምታፈይ ተስፋ አደርጋለሁ። እኔ ያው ስፖርት ሰራ የሆነ ነገር ተብያለሁ። ግማሽ ሲኒ ቡና በባዶ ብጠጣ ፕሮቲን ይሁን ኃይል ይሰጣል ይሁን ምን ይሁን አላውቅም፣ ጸዴ ነው ተብያለሁ። ስለዚህ ከዚህ በኋላ ትጠጣለህ ማለት ነው? ከዚህ በኋላ አይደለም፣ አልፎ አልፎ ግማሽ። አይ ከዚህ በኋላ ማለት አልፎ ይሁን ትጠጣለህ። እሺ ሁሌ ቁርስ ታፈይልኛለሽ? ምን ችግር አለው? ማርያም ታፈያለሽ? አዎ ምን ነው? አይ ምን ትረሻለሽ ካሜራ። እኔ አላፍርም። አንቺ ለምንድን ነው የምታፍሪው? አይ አላፍርም እኮ አፍሬ እኮ አይደለም። ሰላም የምወዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ የምንወዳችሁ እስከ ዛሬ ካፕሎች፣ ፍቅረኛሞች፣ ጨረቃዎች ምናምን እያልኩ ነበር ምለው። ዛሬ ግን ያው ከመግቢያ ላይ እንደሰማችሁት ስለተረጋገጠ ባልና ሚስቶቹ በሚፍታህ ዩቲዩብ ቻናል ላይ መጥተውልናል። እንግዲህ ዛሬ የሙስሊም እህት ወንድሞቻችን በዓል ነው። እንግዲህ በዓሉን ደስ በሚል ሁኔታ እንደምታከብሩ ባለሙሉ ተስፋ ነኝ። ያው በስደት ላይ ያለ ነው። ምንም የተለየ ነገር የለም። እኔ ለዛ ነው ምንም የተለየ ነገር ስለሌለ የኛም በዓል ሲሆን የሙስሊሞችም ሲሆን ምንም የተለየ ነገር ስለሌለ በስደት ላይ ያለ ነው። እኔና እናንተ ስለምንተዋወቅ ምንም በቃ ይሄ ማሽቃበጥ ምናምን ካልሆነ በስተቀር የተለየ ነገር ስለሌለ ብቻ ሀገራችን ሰላም ሆኖ ሁላችንም በሀገራችን ላይ የራሳችንን እንደየእምነታችን በዓላችን የምናከብርበት ጊዜ ይምጣ ነው የሚለው። ከዛ በተረፈ እጅግ በጣም ደስ ያለኝና የወደድኩ ቪዲዮ ነው ዛሬ የተለቀቀው በሙፍታህ ዩቲዩብ ቻናል ላይ። እንግዲህ ወንድማችን ሙፍታህ የእስልምና እምነት ተከታይ ነው፣ ሀይሚና ብሩኬ ደግሞ የኦርቶዶክስ እምነት ተከታይ ናቸው። እና ዛሬ የግላቸውን ስለ ግላቸው ስለ ራሳቸው እያወጉ አይደለም የመጣው ልባምነታቸውን፣ አስተዋይነታቸውን እንግዲህ በዚህ ማየት ትችላላችሁ። በእርግጥ ሁሌም እነሱ የሰው ደስታ የሚያስደስታቸው ናቸው። እኔ ብቻ ልጋጠው፣ እኔ ብቻ ልብላው የሚሉ ሰዎች አይደሉም። በቃ ሰው ሁሉ እንደነሱ ተለውጦ ማየትን የሚፈልጉ ሰዎች ናቸው። ያው ኦዲየንሶቻቸው ጓ ምናምን ስለሚሉ እንደውም እነሱን ለማሸማቀቅ ስለሚፈልጉ ኦዲየንሶቻችን ተቆጡን ብለው ትንሽ ያገብ ይላሉ እንጂ የሰው ደስታ የሚያስደስታቸው ሰዎች ናቸው። እና ዛሬ ሙፍታህ ወንድማችን እንግዲህ ሊሰግድ መስጊድ በሄደበት ሰዓት እነሱ ቡና ምናምን አዘጋጅተው ምናምን የጠበቁት ይሄ ትልቅ ነገር ነው። እግዚአብሔርን የራሳቸውን በቃ ስለ ራሳቸው ላይፍ እኮ እያወሩ ቪዲዮቸውን ሰርተው ራሳቸው ቻናል ላይ መልቀቅ ይችሉ ነበር። ግን ደግሞ የእሱንም በዓል ማክበር አለብን ብለው ያው እንደነገርኳቸው ነው። ምንም የተለየ ነገር የለም። ኢትዮጵያ ውስጥ ቢሆን ምንም የምናየው ነገር ነው። ሰላም የለም። ይሄ ውጫዊ የውሸት ሳቅና የውሸት ልብስ የሸፈነው ነገር ነው እንጂ በሁሉም ቤት ውስጥ እንደ እሳት የሚቃጠል ነገር ነው ያለው። ሁላችንም ጋር ነው። ማንም ከሌ የሚባል ነገር የለም። ግን ቢሆንም ያው ዛሬ ለሙፍታህ ወንድማቸው እንግዲህ ቤቱን ሞቅ ደመቅ አድርገው መስጊድ ሄዶ ሲመጣ ቡና አፍልተው ምናምን ምግብ ሰርተውለት ጠብቀውት ላይክ እንደ ሰፕራይዝ ነገር ነው ያደረጉት። በነገራችን ላይ ሙፍታህ በጣም ቁጥብ ሰው ነው። በዛ አጋጣሚ ቡታጅራ እንኳን የሄደ ጊዜ አንድ ሳምንት ምናምን ሲቆዩ ቪዲዮ አልለቀቀም። የሆነ ሊዝናኑም የሄዱ ጊዜ እንደዚሁ አልለቀቀም። ቁጥብነቱ እኔ በጣም ነው የምወድለት። በቃ ስርዓቱ ጨዋነቱ ነው እንጂ እንደሌላ ስግብግብ ቢሆን ሀይሚና ብሩኬ አብረው ነው የሚኖሩት አለ። ቀን በቀን እነሱን በፕራንክ እያስለቀሰ ቀን በቀን ቪዲዮ መስራት ይችል ነበር። ግን አስተዋይ ነው፣ ልባም ነው፣ ርቆ አስተዋይ በቃ ይህ ነው። እንዴት ብዬ ልንገራችሁ? እንደዛ ስለሆነ እኔ በቃ ቪዲዮ አይሰራም፣ ብዙ ጊዜ ቪዲዮ አይለቅም። ለእነ ሀይሚ ከበራቸው ነው። የሆነ ነገር ሲሰሩ ራሱ ሚስት ገበና ጠበቂያቸው ነው። እና ዛሬ ደግሞ ለእሱ ክብር ሰጥታችሁ እሱን በቃ ደስ እንዲለው ሰግዶ ሲመጣ ቪዲዮ ለሱ በሱ ቻናል ላይ እንዲለቀቅ ፕላስ ቡና ፍልታችሁ ተዘጋጅታችሁ መጠበቃችሁ የእውነት እኔ የምትለዩ ናቸው። ለዛም ነው እኛ የምንወዳችሁ። አንዳንድ ሰዎች አሁን አይወዱም። በራሳቸው ቻናል ላይ ብቻ እንዲለቀቅ የሚፈልጉ ሰዎች አሉ። ብቻውን የበላ ብቻውን ነው የሚሞተው። ግን ካለው ለሌላ ያካፈለ ግን በጣም ብዙ ነገር ያገኛል። በጣም ብዙ ነገር እንግዲህ ያልገባቸው ሰዎች ለምን በራሳችሁ ሶስተኛ ሰው አታስገቡ ምናምን በቃ የምትሉ ሰዎች አላችሁ። ሰው ለሰው መድኃኒቱ ነው። ሰው አይጠላም። እኔ አንዳንድ ሰዎች እንዴት እንደው አላውቅም፣ መድኃኒት ነው። ሰው ለሰው መድኃኒት ነው። አይኖ ጥሩ ሰው እንዳለ ሁሉ መጥፎ ሰው ማለት ግን መጥፎ ሰው ባለበት ውስጥም ቢሆን ሰው ለሰው መድኃኒት ነው። እና ዛሬ ሀይሚና ብሩኬ በጣም ነው ያከበርኳቸው። እግዚአብሔርን በሙፍታህ ቻናል ላይ ስለመጣችሁ ስለምታስቡ ነው። በልባችሁ አድርጋችሁ በሱ ቻናል እንመጣለን ስትሉ ብቻ የራሳችሁን ስራ ስትሰሩ፣ ዛሬ ግን ከምንም በላይ እሱንም ማስደስታችሁ በሱ ቻናል ላይ ስለመጣችሁ ትልቅነታችሁን፣ አስተዋይነታችሁን፣ ልባምነታችሁን በቃ የሰው ደስታ የሚያስደስታችሁ መሆናችሁን ያየሁበት ነው። ከዛ በተረፈ እንግዲህ እስከዛሬ ደብቆት የነበረው
ፕራይቬት የነበረው ሁሉ ፐብሊክ ሆኗል። ፍቅረኛሞች አይደሉም ሀይሚና ብሩኬ ማለት ባልና ሚስት እንደሆኑ እንግዲህ ከመግቢያ ላይ ሀይሚ ካሜራ እንዳለ ረስታው እየነገረች እንደው ለማፈር ምናምን ለመሽኮር ምን ብላ ምን እኔ ያፍራል ብለሽ ነው ምናምን ብሎ ያው ከማፈሯ መልሷታል። ከአሁን በኋላ እንግዲህ እኔ ተሳስቼ እንኳን ካፕሎች ምናምን ካል አቼ ያዕቆብ ባልና ሚስት ናቸው ብላችሁ አስቆሙኝ ይመቻችሁ።